ምድራችን ላይ እየሆነ ያለው መዓት ፍጥረትን ማስጨነቅ ከጀመረ ከያቅጣጫው የሚሰሙ ዜናዎችም ጆሮን ጭው የሚያደርጉ እየሆኑ ከመጡ ሰነባብቷል። ዛሬም በሀገራችን እናትና ልጅን ጨምሮ ከ30 በላይ ንጹሃን ዜጎች የተገደሉበት ጥቃት ህዝቡን እጅጉን ሲያሳዝን የፈጣሪ ቁጣ የተገለጠበት የተፈጥሮ አደጋ መላ ዓለምን አስደንግጧል። በመተከል ዛሬም የንጹሃን ደም በግፍ እየፈሰሰ መሆኑም ተሰምቷል። ካሰቡበት ለመድረስ መኪና ተሳፍረው የወጠኑትን ለመከወን አቅደው ሲጓዙ የነበሩ ሰዎች ላይ የደረሰው ዘግናኝ ጥቃት እጅግ ልብ የሚሰብርም ሆኗል። እናትና ልጅን ጨምሮ በመኪናው ከተሳፈሩት ውስጥ ከ30 በላይ ሰዎች ህይወታቸው ሲነጠቅ በርካቶች ጉዳት እንደደረሰባቸው በተሰማው አሳዛኝ ዜና የጭካኔ ጥግ የተሞሉ ጥቃት አድራሾች ህዝብ ተሳፍሮ ይጓዝበት የነበረውን መኪና በእሳት ማጋየታቸውም ተገልጿል። ለመሆኑ ይህ ሰብአዊነት የጎደለው አሳዛኝ ጥቃት የትና እንዴት የተፈጸመ ነው? በቦታው የነበሩ የዓይን እማኞች ስለ ሁኔታው የገለጹት አስደንጋጭ እውነታስ ምንድነው የሚለውን በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ ምድሪቱ በቁጣ ማዕበል ስለመመታቷ እንነግራችኋለን። ሰማይ ተከፍቶ 104 ነፍሳት የተነጠቁበት አስደንጋጭ አደጋ ዓለምን እያነጋገረ ይገኛል። በዓለማችን ብዙ የህዝብ ቁጥር በያዘችው ምድር ላይ የወረደው መዓት 104 ነፍሳትን በአንድ ጊዜ ሰልቅጦ ሲበላ ለተረፉት ስጋት ሆኗል። ሰማዩ በድንገት ተከፍቶ ቁጣውን ያዘነበ ይመስል ድንገተኛና አስደንጋጭ አውሎ ንፋስ ምድሪቱን እንዳልነበረች አድርጓታል። ይህ አስደንጋጭ አውሎ ንፋስ የተከሰተባት ሀገር ማናት? የጉዳቱ መጠንስ ምን ያህል ነው የሚለውን በዝርዝር መረጃው ትሰሙታላችሁ። በመጨረሻም ቤተክርስቲያን ነብይም ሆነ ሐዋርያ የለም ስትል ስለመግለጿ እንነግራችኋለን። አስደንጋጩ የቃለ ሕይወት ቤተክርስቲያን መግለጫ በህዝቡ ዘንድ ውዝግብ ሲፈጥር በበርካቶች ዘንድ ድጋፍ እየተቸረውም ይገኛል። ቤተክርስቲያኗ ነብይም ሆነ ሐዋርያ የለም ያስባላት ጉዳይ ምንድነው የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያቱ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በምድራችን ስለሆነው እጅግ ልብ ሰባሪ ጥቃትና አስፈሪውን መዓት እንዲሁም አስደንጋጩን የቤተክርስቲያን አቋም እንነግራችኋለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ጆሮ የምስራች አትስማ ተብሎ የተረገመ ይመስል ዕለት የሚሰሙ ዜናዎች ሀዘን የሚፈጥሩ እየሆኑ ከመጡ ሰነባብቷል። ዛሬም በመተከል እናትና ልጅን ጨምሮ ከ30 በላይ ሰዎችን ነፍስ የነጠቀው አሳዛኙ ጥቃት ለቀሪዎቹ ስጋት መፍጠሩ ተሰምቷል። በቤኒሻንጉል ጉሙዝ ክልል ማክሰኞ ግንቦት 4 ቀን 2018 ዓ.ም በታጣቂዎች በተፈጸመ ጥቃት ከ30 ሰዎች በላይ መገደላቸውን የሟቾች ቤተሰቦችና ነዋሪዎች ተናግረዋል። ይህ በርካታ ሰዎች የተገደሉበትና ጉዳት የደረሰባቸው ጥቃት የተፈጸመው ከክልሉ ዋና ከተማ አሶሳ መንገደኞችን ባሳፈሩ የህዝብ ማመላለሻ ተሽከርካሪዎች ላይ እንደሆነም ተገልጿል። በጥቃቱ እስከ 35 የሚሆኑ ሰላማዊ ሰዎች መገደላቸው ሲነገር ከ50 በላይ ሰዎች ደግሞ መቁሰላቸው እንዲሁም ተሽከርካሪዎች መቃጠላቸውን የሆስፒታል ምንጮች ገልጸዋል። ከአካባቢው ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር መብራቱ አለሙ ጥቃቱን በቅርብ ጊዜ ከተፈጸሙት ሁሉ አስከፊው ነው ሲሉ ገልጸውታል። ጥቃቱ የተፈጸመው ወደ መተከል ዞን ዋና ከተማ ግልገል በለስ እየተጓዙ በነበሩ 4 ተሽከርካሪዎች ላይ በዳንጉር እና ጉባ ወረዳዎች መካከል ላይ አይሲድ ቀበሌ ወይም አፍሪካ እርሻ ልማት በተባለ ስፍራ ላይ መሆኑን ተገልጿል። ታጣቂዎች ጥቃቱን ያደረሱት በተለምዶ ቅጥቅጥ በሚባሉ የህዝብ ማመላለሻ ተሽከርካሪዎች ላይ ሲጓዙ የነበሩ ተሳፋሪዎችን አስወርደው ዘረፋ ከፈጸሙ በኋላ የተኩስ ርምታ ከፍተው ግድያውን መፈጸማቸውን አንድ ነዋሪ ገልጸዋል። ከሟቾቹ መካከል ዳይመንድ ዮሐንስ የተባለ የ4 ዓመት ህፃንና ፀሐይነሽ አሚሳ የተባለች እናቱ እንደሚገኙበትም ቤተሰቦች ገልጸዋል። በሃያዎቹ መጨረሻ የምትገኘው እናት ፀሐይነሽ ሳውዲ አረቢያ ለ8 ዓመታት ሰርታ የተመለሰችና በንግድ ስራ ላይ የተሰማራች የአሶሳ ከተማ ነዋሪ መሆኗን ቤተሰቦቿ አስረድተዋል። ፀሐይነሽ ህመም ላይ ያሉ እናቷን ለመጠየቅ ህፃን ልጇን ይዛ ወደ ቡለን ወረዳ እየተጓዘች በነበረችበት ጊዜ ነው ታጣቂዎቹ በፈጸሙት ጥቃት ከነልጇ የተገደለችው። ከዚህ ቀደም አባቷን ሳታይ ስለሞቱባት እናቷን ሳላያት እንዳትሞት በማለት ከ13 ዓመት በኋላ እናቷን ልታይ ነበር ወደ አካባቢው ያመራችው ሲሉ አንድ የቤተሰብ አባል
እናት ከልጇ ጋር እንደወጣች የቀረችበትን አሳዛኝ አጋጣሚ አስረድተዋል። የቤተሰብ አጋዥና ወንድሞቿን የምታስተምር እንደሆነች የተናገሩት ቤተሰቡ ያላለቀሰ ሕዝብ የለም በማለት የእናትና ልጅ ግድያ በማህበረሰቡ ዘንድ ከፍተኛ ሐዘንና ድንጋጤ መፍጠሩንም ገልጸዋል። ሚስቱና ልጁ በታጣቂዎች የተገደሉበት በባለቤቷ ከፍተኛ ሐዘን ምክንያት በመረበሹ ራሱንና ሌሎችን እንዳይጎዳ በሚል ታስሮ እንደሚገኝም የቤተሰብ አባሉ ተናግረዋል። በአካባቢው ሲፈጠር የነበረውን የተመለከቱ የዓይን እማኞችም የሟቾች በስፍራ ያለው ሁኔታም ሟቾችን ወደ መኖሪያ አካባቢ ለማጓጓዝ አመቺ ባለመሆኑ ቀብራቸው ጥቃቱ በደረሰበት ቦታ ቤተሰቦቻቸውና ዘመዶቻቸው ሳይገኙ መፈጸሙንም ገልጸዋል። በአካባቢው ባለው የጸጥታ ስጋት ምክንያት አልተረጋጋም፣ መስመሩ አያሳልፍም በማለት ያለውን ሁኔታ የገለጹት አንድ ነዋሪም የሟቾቹ ቀብር ጥቃቱ በደረሰበት ቦታ በአንድ ላይ መፈጸሙንም ተናግረዋል። አንድ ነዋሪ በጥቃቱ ከተገደሉት ከ30 በላይ ሰዎች በተጨማሪ 57 የሚሆኑ ሰዎች መቁሰላቸውን ከጥቃቱ ከተረፉ የቤተሰቦቻቸው አባል ማረጋገጣቸውን ገልጸዋል። የፓዊ ሆስፒታል ስራ አስኪያጅ አቶ ነመራ ኢቲቻ በጥቃቱ የቆሰሉ 2 ሰዎች በሆስፒታላቸው ድንገተኛ ሕክምና እንደተደረገላቸው አረጋግጠዋል። 2 ዘመዶቻቸው ከጥቃቱ መትረፋቸውን የተናገሩት የግልገል በለስ ነዋሪ የበርካቶችን ሕይወት የቀጠፈውን ጥቃት ሲገልጹም ምንም ምክንያት የለውም፣ መዝረፍና መግደል ነው አላማቸው ብለዋል። የአካባቢው ነዋሪዎችና አማኞችም ጥቃቱ የተፈጸመው ከመንግስት ጋር የሰላም ስምምነት አድርገው የነበሩና አቶ መኩሪያዬ ቢሳ በተባለ ግለሰብ የሚመሩ የጉሙዝ ታጣቂዎች መሆናቸውን ተናግረዋል። የአካባቢው ሕዝብ ተወካዮች ምክር ቤት አባሉ ዶክተር መብራቱ አለሙ በበኩላቸው የጥቃቱ ፈጻሚዎች ራሳቸውን የጉሙዝ አንድነት ኃይል ብለው የሚጠሩ ታጣቂዎች ሳይሆኑ አይቀሩም ብለዋል። የህዝብ እንደራሴው እንደሚሉትም ታጣቂዎቹ ወደ ሰላም ተመልሰው ነበረ፣ አሁን ግን የራሳቸው የጦር አደረጃጀት አላቸው ብለዋል። የአካባቢው የህዝብ ተወካይ ምክር ቤት አባሉ እንደገለጹትም የጥቃቱ ፈጻሚዎች ራሳቸውን የጉሙዝ ኃይል ብለው የሚጠሩ እንደሆኑ ገልጸው መተከል ዳግም ወደ ስጋት መግባቷን ተናግረዋል። በዚህ አሰቃቂ ጥቃት ህይወታቸውን ላጡት ነፍስ ይማር እያልን ለቤተሰቦቻቸው መጽናናትን በመመኘት ወደ ሌላኛው መረጃችን እናመራለን። በህንድ በደረሰ ከባድ አውሎ ነፋስ የ104 ሰዎች ህይወት ማለፉ ተሰምቷል። በህንድ በህዝብ ብዛቷ ቀዳሚ በሆነችው ኡታር ፕራዴሽ ግዛት የተከሰተው ከባድ ዝናብና በረዶ የቀላቀለ አውሎ ነፋስ የ104 ሰዎችን ህይወት መቅጠፉ ተረጋግጧል። የግዛቲቱ ባለስልጣን እንደገለጹት ከሆነም ከተከሰተው የተፈጥሮ አደጋ በክልሉ ሰፊ በሆኑ አካባቢዎች ላይ በከፍተኛ የንብረት ውድመትና ለሰው ህይወት መጥፋት ምክንያት መሆኑን ተናግረዋል። በአሁኑ ወቅት የአደጋው ሰለባ የሆኑ ወገኖችን ለመርዳት የነፍስ አድን ሰራተኞች በከፍተኛ ሁኔታ እየተረባረቡ ቢሆንም የጉዳቱ መጠን ሰፊ በመሆኑ የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ስጋት እንዳለ ተነግሯል። አውሎ ንፋሱም በቤትና በመሰረተ ልማቶች ላይ ያደረሰው ውድመት በነፍስ አድን ስራ ላይ ተግዳሮት መፍጠሩም ተናግረዋል። የነፍስ አድን ሰራተኞች ይህንን ተግዳሮት ተቋቁመው በየቦታው የሚደርሱ ከሆነም የሟቾች ቁጥር ከዚህም በላይ ሊያሻቅብ እንደሚችል ተነግሯል። ወደ መጨረሻው መረጃችን ስናበራም ቃለ ሕይወት ቤተክርስቲያን ነብይና ሐዋርያ አንቀበልም ማለቷ ውዝግብ ሲፈጥር በበርካቶች ዘንድ ግን ይህ ሐሳብ ድጋፍ አግኝቶ ታይቷል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የዘመናችን የሐዋርያነትና የነብይነት አስተምሮ በቃሉ ሲመዘን በሚለው መጽሐፍ ላይ በተደረገው ውይይት ላይ የቤተክርስቲያኒቱ ከፍተኛ አመራሮች ሐሳባቸውን አስቀምጠዋል። ከነዚህም የቤተክርስቲያኒቱ ዋና ጸሐፊ የሆኑት ዶክተር ስምዖን ባስቀመጡት ማብራሪያ ቃሉ በዋለበት እንውላለን እንጂ ቃሉ ባልዋለበት አንውልም ብለዋል። ቤተክርስቲያናችን ሁሉም አማኝ የጸጋ ስጦታ አለው፣ ሁሉም አማኝ ካህን እንደሆነና ወደ እግዚአብሔር ያለማንም ነብይና ሐዋርያ ድጋፍ መቅረብ እንደሚችል ታምናለች ታስተምራለችም ብለዋል። የሐዋርያነት አገልግሎት አሁንም አለ፣ ነገር ግን በቀደሙት ሐዋርያነት በነ ጴጥሮስና በነ ጳውሎስ በመሳሰሉት ስልጣን ልክ ያለ ሐዋርያነት የለም ሲሉም ተደምጠዋል። አለ ስንል እንደ ቤተክርስቲያን የተላከ መሆን አለበት እንጂ በራሱ ሹመትን ተቀብሎ አንድን ተቋም ማስተዳደርን አያካትትም ሲሉም ሐሳቡን አብራርተዋል። 5ቱ ስጦታዎች ወይም ስራዎች እንጂ 5ቱ ቢሮዎች የሚለውን አገላለጽ መጽሐፍ ቅዱሳዊ አይደለም ሲሉም ተደምጠዋል። ቤተክርስቲያኒቱም ይህንን አቋሟን ከገለጸች በኋላ በርካቶች በዚህ ጉዳይ ዙሪያ ሐዋርያነት ወይም ነብይን አንቀበልም ማለቷን ተከትሎ ውዝግብ ሲፈጥሩ፣ በርካቶች ግን ይህን ሐሳብ ደግፈው ቆመዋል። ከነዚህም መካከል ሐና ተክሌ፣
ራሳቸውን በራሳቸው ሐዋርያና ነብይ እያሉ የሚሾሙትን ግለሰቦች በተመለከተ የቃለ ሕይወትን አቋም በመደገፍ ሐሳብ ሰጥታለች። የስም ሹመት ልንዋስ እንችላለን፣ ልንሆን ግን አንችልም ስትልም ተደምጣለች። ለራሳችን ሹመት ከመስጠታችን በፊት ተግባርን ማንም አይክድም። ተግባራችን ራሱ ስም ያውጣ። ብዙ ጊዜ ሀብታም ለራሱ ሀብታም ብሎ ስም አያወጣም። ሀብታሞቹ በየቦታው ሲገለጡ የአካባቢው ሰው ወይም ተመልካቹ ገሌ ሀብታም ነው ብሎ ስም ያወጣለታል። ምን ለማለት ነው? የስም ሹመትን ከመፈለጋችን በፊት ሹመቱ የሚጠይቀውን ማንነትና ህይወት በመተግበር ማሳየት ስንጀምር በጊዜ ሂደት እኛ ሳንሆን ሌላው ተመልካችና የሚመለከተው አካል እያመነ ብንፈልግም ባንፈልግም ወደ ስም ሹመት እንደርሳለን። በምኞት የትኛውንም የስም ሹመት ልንዋስ እንችላለን፣ ልንሆን ግን አንችልም። ብዙ ጊዜ የእውነት የሥራ ሰዎችና የሹመትን ትርጉም በተግባር የሚኖሩ ሰዎች የሹመት ስም አይፈልጉም፣ ተብለውም ተሹመውም አይጠሩበትም። ወላጆቼ ያወጡልኝ ስም ይበቃኛል፣ በስሜ ብቻ ጥሩኝ ይላሉ። ለራሳችን የሹመት ስም ከመስጠታችን በፊት ተግባራችን ስም ያውጣ። ተግባር ምንም አይክድም ስትል ጊዜው ላይ ራሳቸውን ነብይና ሐዋርያ እያሉ እየሾሙ ስላስቸገሩ ሰዎች ሐሳቧን በመስጠት የቃለ ሕይወት ቤተክርስቲያንን አቋም ደግፋለች። በዚህ ጉዳይ ሐሳቡን የሰጠው ነብይ ሱራፌል ደግሞ ለአገልጋይ ወንድም በቂ ነው ብሏል። ወንድም ተብለው የሚጠሩ አገልጋዮች ምንኛ ያማሩ ናቸው ሲል በቸርቹ ማህበራዊ ትስስር ገጹ ላይም ገልጿል። ይህም ከቃለ ሕይወት የሰሞኑን ሐዋርያና ነብይ የሚል አልሾምም፣ በቤተክርስቲያኔም መድረክ አላስተናግድም ስትል ያሳለፈችውን ተከትሎ መስማማቱንና ከዚህ ሐሳብ ጎን መሆኑንም ለማሳወቅ የገለጸው እንደሆነም ታውቋል። ውድ የአማርያቱ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም በያላችሁበት ሰላም ተመኘን።